ይህንን መልእክት ለምትከታተሉ ኢትዮጵያውያን ወገኖቼ በሙሉ በያለንበት የዓለም ክፍል ሰላም እንመኛለሁ። እንግዲህ አሁን ከዚህ አሜሪካ ዲኤምቪ አካባቢ ላይ ከቀኑ 12 ሰዓት ሊሆን 10 ደቂቃ ነው የቀረው። ግን እንደምታዩት ፀሐይ ነው። ምክንያቱም አሁን ስፕሪንግ ከገባ ጀምሮ ፀሐዩ እስከ ምሽቱ 2 ሰዓትም ከዛ ደግሞ ትንሽ ሲቆይ እስከ ምሽቱ 3 ሰዓትም ድረስ ፀሐይ ይሆናል። ይሄ በጣም የሚገርም ነው። ለ15 ሰዓት ፀሐይ ወይም 16 ሰዓት ፀሐይ የሚሆንበትም ጊዜ እንዳለ መገንዘቡ ይበጃል። ዛሬ ይዤላችሁ የመጣሁት ርዕስ ላይፍ አፍተር ዴዝ የሚባል ነገር አለ፣ ከሞት በኋላ ህይወት። አሁን ግን ዴዝ አፍተር ዴዝ የሚል ርዕስ ነው ይዤ የመጣሁት። ይሄ በጣም አስተማሪ ነው። በነገራችን ላይ በጣም የተፈጠረ ክስተት አለና ይሄን ክስተት በጣም ብትከታተሉልኝ ደስ ይለኛል። ምክንያቱም ምን ያህል መልካም መሆን እንደሚበጅና ምን ያህል ክፉ መሆን ደግሞ እንደሚጎዳ ለማሳየት ሟች አይወቀስም የሚል ነገር አለ ኢትዮጵያ ውስጥ። ሟች አይወቀስም። በእርግጥ ግን አስቀድሞ ሞቱን ሞቶ የጠበቀ ሰውና በቁሙ የሞተ ሰው ሲሞት ምንም ማድረግ አይቻልም። የውሸት የህይወት ታሪክ ልናወራ አንችልም። ዛሬ በሰለሞን ተካልኝ ዙሪያ የሚገርም አይነት ነገር ነግራቸዋለሁ። አንደኛውና ትልቁ ባለፈው ነግሬያቸዋለሁ፣ ትክክለኛ የሆኑ መረጃዎችን። ዛሬም እንደዛ አይነት መረጃ ነው የምነግራችሁ። በመጀመሪያ ደረጃ ሰለሞን ተካልኝ በምን ሁኔታ ሞተ ሲባል አንዳንዶቹ ተመርዞ ነው የሞተው የሚሉ አሉ። አንዳንዶቹ የተለያየ አይነት ነገሮች አሉ። ነገር ግን ሰለሞን ተካልኝ እንዴት ሞተ፣ በምን ሞተ ብለን ስናስብ ከትክክለኛ መረጃ የተገኘው ነገር ምንድነው? ሰለሞን ተካልኝ የሞተው በህመም ነው። ህመሙ ደግሞ ለረጅም ጊዜ ሲያሰቃየው የቆየ ህመም ነው። ይሄኛውም በአግባቡ ካለመመገብ ጋር የተያያዘ ነው። በጣም እብሪተኛ ነው። ይቅርታ አድርጉልኝና ምግብ ላይም እብሪተኛ ነው። ዶክተሮች ተው ትጎዳለህ፣ አመጋገብህን አስተካክል የሚል በጣም በርካታ ወቀሳዎች አድርገውለት ነበር። እሱ ግን የሚያደርገው ነገር ምንድነው? በፍጹም አመጋገቤን አልተውም በማለት በተለይ ከጥሬ ስጋ ጋር ያለው ቁርኝት በጣም አደገኛ ነው። ከአንዳንድ ምንጮቻችን የሚዲያ ምንጮቻችን ጭምር እንዳገኘ ነው ደግሞ በጣም ጥሬ ስጋ ከመውደዱ የተነሳ ጥሬ ስጋ በክትፎ እየጠቀለለ ይበላ ነበር። ይህም ደግሞ ለአሟሟቱ አስተዋጽኦ እንዳበረከተነት ተነግረናል። ባለፈው እንዳወሳሁላችሁ ራሱ ነው መኪና እያሽከረከረ ሄደው ህመም ተሰማው። በነገራችን ላይ መጨረሻ ላይ በጣም ይጮህ ነበረ እና ታፈንኩ የሚል ድምጽ፣ በጣም ታፈንኩና ታፍኖና ተሰቃይቶ ነው የሞተው። ይሄ ሰዎች አስም ሲይዛቸው አንዳንዴ ሲታፈኑ እንመለከታለን። እንደሱ አይነት ከፍተኛ የሆነ መታፈን አጋጥሞት ነበርና በጣም ጮሆ በጣም ተሰቃይቶ በቁሙም እያለ እጅግ በጣም ብዙ ጊዜ ተሰቃይቶ ነው የሞተው ሰለሞን ተካልኝ። እና ይሄ ነው አንደኛው ትልቁ ነገር አሟሟቱን በተመለከተ የምግብ መውደድና የሐኪሞችን ምክር አለመስማት ጀብደኝነት ነው የገደለው። እንግዲህ በምግብም ጀብደኛ ነበር ማለት ነው። ሁለተኛውና በጣም አስገራሚው ነገር የሰለሞን ተካልኝን ቀብር አስመልክቶ የተፈጠረው ነገር ነው። የመጀመሪያው እንግዲህ ብዙ ሰዎች አሜሪካ ሲሞቱ አሜሪካ ይኖሩና ከዛ በኋላ ኢትዮጵያ ሄደው ይቀበራሉ። ያው ብዙ ዘመድ ባለበት ብዙ ቤተሰብ ባለበት ቦታ ኢትዮጵያ ሄደው ይቀበራሉ። ሰለሞን ተካልኝ ግን ይህን እድል ቢፈልገውም ሊያገኘው የሚችል አልመሰለኝም። የመጀመሪያው ነገር እንግዲህ ታዋቂ ሰዎች አርቲስቶች ቅድስት ስላሴ ነው የሚቀበሩት። ባለፈው ቀነኒ ቅድስት ስላሴ በመቀበራው አንድ የቤተክርስቲያን አገልጋይ ኦርቶዶክስ ይቅርታ ለቃሉ ላጠቃቀሙ ትልቅ ይቅርታ እየጠየቁ ሲያቀረሽ ነበር። ለምን እዛ ትቀበራለች ብሎ ማን ነው እሱ ደግሞ አፈር መራጭ ያደረገውና በጣም ታዋቂ ናት፣ ተጽዕኖ ፈጣሪ ናት፣ ክርስቲያን ናት፣ ኦርቶዶክስ ናት፣ መቀበር ነበረባትና ሰለሞን ተካልኝ ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አለ የለም በሚባል አቅሙ ሲያብጠለጥል ነበር። ሲሰድባት የኖረውን ሲያንቋሽሻት የኖረውን ምናልባት እምነቱም ያልሆነውን ሁኔታ ኦርቶዶክስ ቤተክርስቲያን መጥቶ ካቴድራል የሚቀበርበት ሁኔታ የለም፣ በፍጹም ዝግ ነው። ስለዚህ ኦርቶዶክስ ቤተክርስቲያን እንደማትቀበለው ይታወቃል። አንዱ እንግዲህ በጣም ትልቁ ሞት አስቡት ይሄ ነው። ሁለተኛው ሰለሞን ተካልኝ ባለፈው ነግሬያቸዋለሁ። በአባቱ አማራ ነው፣ በእናቱ ደግሞ ኦሮሞ ነው። ግን ማንም ሰው ብሔረሰቡን መምረጥ ስለሚችል ትግራይ ነኝ ማለቱ ደስ ብሎኛል። ምንም ችግር የለውም። የተከበረ ዘር ነው ትግራይ። ነገር ግን ሰሜን ሸዋ ነበር መቀበር በህይወት እያለ የሚፈልገው። ሰሜን ሸዋ እንዳይቀበር ደግሞ ሰምታችኋል። አንደኛው ከአማራ ባለመፈጠሬ ደስ ይለኛል። በህይወቴ ከምደሰትባቸው ነገሮች አንዱ ከአማራ ለመፈጠሬ ነው ብሏል። ሁለተኛ አማራ ሲለምን ትግራይ ሀገር ሆና አማራ ደግሞ ሲለምን ማየት ፈልጋለሁ ብሏል። ሶስተኛ በለውና በለኝና አሳጣው መድረሻ የትግሬን ልክ አያውቅም አማራና ውሻ እያለ ከዘፈነ በኋላ ማን ነው ደፍሮ ወንድ ጀግና ሆኖ የሱን አስከሬን ይዞ አማራ ያውም ሰሜን ሸዋ ሄዶ የሚቀብረው ወንድ እናቱ የወለደችው አስከሬኑን ይዞና እዛም የሚቻል ነገር አይደለም።
እንግዲህ አዲስ አበባም የሚቻል ነገር አይደለም። ከዛስ ሲባል በጣም የሚገርመው ነገር ማን ይቅረበው? ቤተሰቦቹ አጠገቡ አይደሉም፣ ተለያይቷል ከባለቤቱ ጋር። እንግዲህ ሰለሞን እንደ እርጥብ ቂጣ የተገለባበጠባቸው። ለምንድን ነው ሙት የማይወቀሰው? ድብ እናድርገው። መወቀስ በሚገባው እኔ በሞት ዝም ሊሉ ነው? በኮቪድ የሞተ ልጅ እዚህ አሜሪካ ፖለቲካው ሲሳተፍ ነበር ብለው ሲደበድቡት አልነበር እንዴ ከሞተ በኋላ? እና የሱ ሲሆን ምንድነው የተለየ የሚሆነው? ስለዚህ በጣም በሚገርምና በሚደንቅ ሁኔታ ከቤተሰቡም ጋራ ባይዘው ቤተሰብ መስርቶ መኖር የሚችል አይደለም። በዛ እብሪቱ፣ በዛ ትቢቱ አብሮ ራሱ ለተወሰነ ጊዜ ቆዩ ሰዎች ክብር ይገባቸዋል፣ ሽልማት ይገባቸዋል። ከሱ ላይ ቆሙና ቤተሰቦቹም አብረውት አይደሉም። አባት አይደለም፣ ትክክለኛ አባት አይደለም፣ ትክክለኛ ባል ሆኖም አያውቅም። ስለዚህ ቤተሰቦቹም ጎኑ መቆም አልቻሉም። ስለዚህ ማን ይቅበረው ሲባል መዋጮ ለማዋጣትም በህይወት ዘመኑ አትሊስት መልካም ስራ ይሰራላቸው ማን ናቸው ተብሎ ሲፈለግ አጋጣሚ እግዚአብሔር ይስጣቸው የትግራይ ልጆች በትግራይ አፋርና አማራ ጦርነት፣ አንዳንዶቹ የትግራይ ጦርነት ይላሉ። ሁሌ ምን ያህል የትግራይ ፖለቲከኞች ጀግና እንደሆኑ ተጽዕኖ እንደሚያሳርፉ የትግራይ ጦርነት ብለው አሳመኑ። ዓለምንም ኢትዮጵያውያንም የትግራይ አፋርና የአማራ ጦርነት፣ አፋር ውስጥ ጦርነት አልተካሄደም፣ አማራ ውስጥ ጦርነት አልተካሄደም። ዋናው ጦርነት እዛ እኮ ነው ያለቀው። ትግራይ ውስጥ ሲጀምሩ መደምሰስ፣ ከዛ በኋላ ደግሞ ተሩጦ ነው እየተገባው ከፍተኛ እስከ ሰላ ድንጋይ ከመጡ በኋላ ከፍተኛው ጦርነት የተካሄደው እኮ አማራና አፋር ክልል ውስጥ ነው። ከፍተኛው ጦርነት የጦርነቱ ሜዳ ያለ የትግራይ ጦርነት ምንም አይገባኝም። በምን አይነት ስሌት በምን አይነት ሁኔታ? ለማንኛውም የትግራይ ልጆች ከጎኑ ቆመው ገንዘብ እያዋጡለት ነው። እነዚህ ገንዘብ ባያዋጡለት የሰለሞን ዕጣ ፈንታ ምን ይሆናል ሲባል የጆርጂያን ሕግ ለማየት አልቻልኩም። በአሜሪካ ሕግ መሰረት ያው አንድ ሰው ቀባሪ ካጣ የሚደረገው ነገር ምንድነው? አስከሬኑ ይቃጠላል ወይም ደግሞ ልክ አሁን ማዘጋጃ ቤት እንደምንለው እኛ መንግስት ይቀብረዋል። እና እዚህ ጋር ማንሳት የፈለኩት ነገር ምንድነው? ተው፣ በህይወት እያለን አሟሟት እንኳን አያምርም። ተመልከቱ፣ ለአስከሬን እንኳን መልካም አይሆንም። እና ሰለሞን ተካልኝ ሁለት ነገር አጋጥሞታል። አንደኛው ምግብ ገሎታል። ሐኪም ተው ሲላችሁ አያችሁ፣ ለከርስ ማደር መጥፎ ነው። ሰለሞን ተካልኝ እንደምታውቁት መጀመሪያ ሁሉም 00 የሚለውን በፖለቲካው ነው። ይሄ ፋጡማን ትተን የመጀመሪያ ፍቅረኛውን በተመለከተ የዘፈነውን ትተን ሁሉም 00 አለ። ወያኔ ጋር ተመልሶ ወያኔ ጋር ገባ። ሻዕቢያ ጋር ሄዶ ኢትዮጵያን ሰንደቅ ዓላማ ረገጠ ኤርትራ ውስጥ። መልሶ ደግሞ ኤርትራ ተቃዋሚ ሆነ። ብልጽግናን ሲሰድብ ቆየ። ይሄው ሊሞት ሲል ደግሞ የብልጽግና ደጋፊ ሆነ። ባለፈው አንስቼላችኋለሁ። የብልጽግና ደጋፊ ወደ መጨረሻ ላይ ሆኑ። ህወሓትን ሲረግም ቆየ። ከህወሓት ጋር ቆመ እና እንዲህ እያደረገ እንደ እርጥብ ቂጣ እየተገለባበጠ ደረቱን ነፍቶ፣ ወፍራም ነው አይታችሁታል። በጣም ስለሚበላ እንደ አንበሳ ደረቱ ሰፊ ነው፣ ሆዱ ትልቅ ነው፣ ግብዳ ነውና እንደዛ ሆኖ ማለፍ ላይ ቀር በጣም ብዙ ነገር አድርጎ ሞተ። አንደኛ ቀባሪ አጣ። ተመልከቱ፣ ቀባሪ አሳጣህ ይላሉ ከወላጆቻችን። ቀባሪ አጣ። ማን አስከሬኑን ይዞ ሂድ? ቅድስት ሥላሴ ካቴድራል ማን ይሞክራት? እዛ ጋር መጥቶ ቋንጣ ነው የሚሆነው። ማን ነው የሚቀበለውስ? ማን ነው የሚቀበለው? ቅድስት ሥላሴ ሌላ ቦታ ሄዶ ይቀበር። እዛ እንትን ያለበት ቦታ ወደ ደቢት ይቀበር። አማራ ክልል ይቀበር እንዴ? አማራን እንደዛ የሰደበ ሰው በህይወቱ እያለ አማራ ክልል ነው መቀበር የምፈልገው። አማራ አስከሬን ይወድለታል እንዴ? አሲድ አማራ አሲድ የአማራ መሬት አሲድ ይወድለታል እንዴ? እዛ ሄዶ ይቀበር የፈለገበት ቦታ ላይ። እና ይሄንን ያነሳውላችሁ መረር ብዬ ምንድነው አውቃለሁ፣ በባህላችን አስከሬን አይወቀስም፣ ሙት አይወቀስም። ይሄ ሰው ግን ሞቶ ነው የጠበቀው። በቁሙ ሞቶ ነው ሞቱን የጠበቀው። ምክንያቱም ሰው እንዴት ብሔረሰብ ይሰደባል? እንዴት ብሔረሰብ ይጠላል? ቡድኖችን ጥሉ፣ የተለያየ ነገሮችን አድርጉ፣ ተማሩበት ብዬ ነው ያቀረብኩት። አሁንም በቁማችሁ ብሔረሰብ ስታዋርዱ የነበራችሁ ሰዎች አንድ ቀን እግዚአብሔር እንደሚፈርድባችሁ አትጠራጠሩ። በደንብ አድርጎ እግዚአብሔር ይፈርዳል፣ ያያል፣ ያስተምራል። ግን አንማር፣ ከውድቀት አንማር። ከመሪዎች ውድቀት መሪዎች አይማሩ፣ ከአክቲቪስቶች ውድቀት አክቲቪስቶች አይማሩ። እግዚአብሔር ይመስገን እንኳን ብሔረሰብን አልሰደብን፣ እንኳን ሃይማኖትን አልሰደብን። እግዚአብሔር ይክበር። በጣም እንሰደባለን እና ይገርማችኋል። አሁን አንተ ታዬ እየተሰደብክ እኮ ነው ለምን አታቆም የሚል አንድ የዘመድ መልእክት መጣልኝና በጣም የብልጽግና ደጋፊ ነው። ያው ከቤተሰቦቼ የብልጽግና ደጋፊዎች ይበዛሉ እና ለምን አይቀርብህም ለምን እየተሰደብክ ምናምን አሉኝ። በነገራችን ላይ በጣም ሚስ ያደረጉት ነገር ምንድነው? ለዚች ሀገር መስዋዕትነት የከፈሉ አሉ፣ በህይወት የአካል ጉዳት ያስተናገዱ አሉ፣
የተለያየ አይነት ሁኔታ ላይ የሆነባቸው ሰዎች አሉ። እኔ ስለምንድን ነው የማወራው? ስለ መንግስት አይደለም፣ ስለ ፍቅር ነው። በቃ ይሄ ደግሞ የኔ መንገድ ነው። አብረን እንሁን። ሙስሊም ክርስቲያን ቁልፉን የሰጠን የለም። ከ1 ቢሊዮን በላይ ሙስሊም አለ፣ ከ1 ቢሊዮን በላይ ክርስቲያን አለ። ይሄንን እኮ እግዚአብሔር ያለ፣ ይሄን አላህ ያለ። እሱ ባይፈቅድ እኮ ጥርግርግ አድርጎ በአንድ ቀን ቁጭ ያደርግ ነበር። ፈለገ በቃ በዚህ መልክ መመለክ፣ ሰላትም ሊሰገድለት ፈለገ፣ ሽብሸባውንም ፈለገ፣ ምኑንም ፈለገ። ስለዚህ እኔ የራሴ እምነት ተመችቶኛል፣ በደንብ ተመችቶኛል። በቃ ሳመልክ አውቄው ነው። ከስጋና ከቅቤ ስጾም አሁን በላለው 50 ቀን ከስጋና ከቅቤ ስጾም አውቄ ነው። ነብዩ ዳዊት መዝሙር 108 ላይ ጉልበቶቼ በጾም ደከሙ ስጋዬም ቅቤ በማጣት ከሳ። ልበ አምላክ ነብይ እግዚአብሔር የተባለው ዳዊት ቅቤ አይበላም ነበር። ጉልበቶቼ በጾም ደከሙ ስጋዬም ቅቤ በማጣት ከሳ። ሌላውን ሁሉ ትቼ ቅቤ አይበላም ነበር። ጾም ዓላማው ሰውነትን ማድከም ነው፣ መጎሰም ነው። ጎሽ ስለዚህ አይውጥም ነበረ እና እሱን አደረኩ። እንደገና ነብዩ ዳንኤል በዛ ዘመን የሚያሰክር መጠጥ አልጠጣሁም ጠጅ አለ። እንጀራ ያው ሲተረጉሙት ነው እንጀራ እንደሱ ሀገር የለም። እንጀራ አልበላሁም ማለት እንግዲህ ደህና ምግብ ማለት ነው። ስለዚህ ብቻ አልቆዝለ ገዳማትን እየተመገቡ እንትን ማለት። ስለዚህ ስጋ ስላልበላ ነብዩ ዳንኤል እግዚአብሔር ከአንበሳ ጉድጓድ ያወጣው ነብዩ ዳንኤል። ከዛ ውጪ መላእክትን 1000 ጊዜ ተርጉሙ፣ እኔ ቀጥታ ተርጉማለሁ። መዝሙር 33